አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም እግዚአብሔር ቃል እግዚአብሔር እኮ ከአባት በላይ አባት ነው እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻል እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ለብስ እግዚአብሔር ለዚህ ሳይታመን ይቀራል ዘመድ የለኝም ብላችሁ ሆዳ ይባሳችሁ እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው እንኳን ስላሴ ስለእናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ እንደ ከዋክብት የሚበዙ ዘመዶቻችን እኮ አሉ ዘመድ ተወይ ደጋፊ አጣው ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል ለምን አንገታችሁን ቅብር ያደርገዋል ግዴላችሁም እግዚአብሔርን እመኑት ምን ነው በሲባጎ ትታነቃለህ ምን ነው በረሃ ለበረሃ ትንከራተታለህ ምን ነው ሱስ ውስጥ ትገባለህ አባት ይያለ አባት እንደሌለው ደጋፊ እንደሌለው ለምን ትቀበዘበዛለህ ዝም ብሎ ጭንቀት ብቻ መናወዝ ብቻ መድኃኒት መዋጥ ብቻ የጎደለንን ነገር መቁጠር ብቻ ቢቆረጥ በእግዚአብሔር ተስፋ ይቆረጣል ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር እስራኤልን እኮ መናን ያወረደላቸው እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ ያለው እኔ አንዳንድ እህቶችን ዜና ሰማለሁ ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ ሳስረባችሁ እንኳን ሊያኖር እንደሚችል ሳስጠማችሁ እንኳን ሊያኖር እንደሚችል ማመን ይሄ ነው እምነት ማለት እመኑት እግዚአብሔር እኛ እኮ እግዚአብሔርን የምንጠረጥረው ለማያምኑት እንኳን በሚሰጠው ነገር እኮ ነው እናንተ ይሄ አሳፍረም የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ በዘመናት የነበሩ ሰዎችን ተመልከቱ በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ ማን አፍሮ ያውቃል እናንተ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል ጨማሪ እኮ ነው ይሄ ዳረጎት እኮ ነው ይሄ እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ ለምንድን ነው የምትወዳደሩት ከሌሎች ጋር በመጠን ኑሩ በመጠን የሚኖር ሰው አይጨነቅ ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው የዕለት ጉርሴን ያመት ልብሴን ካገኘው ይበቃኛል እሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል ለማጌጥ ለማሸብረክ ለምንድን ነው መከራ የምትበሉት ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው ይበቃኛል ካላችሁ ታርፋላችሁ ከሰው ጋር ትወዳደሩ ምክንያቱም ኑሮዬ ይበቃኛል ብላችሁ ስለምትኖር ጭንቅ አትበሉ እናንተ ተረጋጉና ስከሩ እግዚአብሔር የውከት መንፈስ አልሰጠን የመረጋጋት መንፈስ ነው የሰጠን ባለም ምኞት በአይን አምሮት አትቃጠሉ ባላችሁ ነገር አመስግኑ በሌላችሁ ነገር አትጨነቁ የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው እግዚአብሔር በሚሰጠው ጊዜ ይሰጣል አትጨነቁ መጨነቅ የበታችነት ስሜትን ይፈጥርባችኋል ምንም ግን አትጨምሩም ብዙ ነገር ግን ይጎልባችኋል የወንጌላችን ትልቁ ተልእኮ ስጦታ ነው እኛ እንኳን የዳነው በስጦታም አይደል ወንድም ተራቅቶ አንተ በተመቹ ኮንፈርቶች መካከል ብትመነሸነሽ ምን ያደርግልሃል ክርስቶስ እርቃኑን ወድቆ አንተ ብታጊጥና ብታሸበርቅ ምን ይጠቅማል ተደጋገፉ እንደውም አባቶቻችን መጽሐፍ የጧት ለማኝ ለማታ ለማኝ ያጉርስ ይላል 3 የምትበሉ 2 የማብላት ልመዱስ ይዛችሁ ጡም ቁርሳችሁ ይዛችሁ ጡም ምሳችሁ ዝም ብሎ ወንድሜ ነው ዝም ብሎ ወገኔ ነው ምንድነው ይሄ አንድ ደሃ ይኖራ በሳምንት የምታስበው በወር የምታስበው አለ ገንዘብን ወደ ሰማይ ላከው የምትሰጡት እንኳን ብታጡ ፍቅር ደግፈው አይዞ በለው አበርታው ሱሳይድ ምን በዛ እናኛ ሳንሰራ ላይ በዛ ነው ምን አረግንኛ አመት ባል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው አመት ሙሉ አስርበናቸው ጠንክራችሁ ስሩ ብረሩ ውጡ ውረዱ አውቃለሁ ማይመቹ ሁኔታዎች ይኖራሉ ግን ግድ የላችሁ ዛሬ እንጀምር ነገ ይሳካል ተስፋ ማይቆርጡ ማይሰደዱ ሳውዲ ድንበር ላይ ማይገደሉ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ህይወትም በስጋዊው እናስተናግዳቸው ይኖራሉ እንቀታቸውን እናቀልላቸዋል ሳንጎራረስ ሳንደጋገፍ እንደው መመጻዳድ በመኪና ሸር ይያሉ ማለት ነው በቪላ ቤት ማስቀናት ብቻ በጨርቅ መቀማጠል ብቻ በሜካፕ መኖር ብቻ ክርስትና ነው ቆስኒ ቸርነቱ ይጠበቀን ባጸደ መቅደሱ ይሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን ከዚህ ዕለት በረከት ረድኤት ለሁላችንም ያሳትፈን አሜን እህታችን ሰሚራን እንደው የሷ ሐሳብ ሳይጠፋ
እኔም ጨመር ላድርግበት ማስታወቂያና ቀስቀሳውን ብዬ ነው። አይሻልም? እሷ ያው እንግዲህ እናንተ ፊት መቆም ምን ያህል ከባድ እንደሆነ ሳትቀምሰው አትቀርም። አሁን ቀምሰዋለች ብዬ አስባለሁ። ከባድ ነው እና ይሄን መግለጿ በጣም ተደንቄያለሁ። እግዚአብሔር ከመንጋው ስለቀላቀለልን ወደዚህ ክብር ስላመጣልን ስሙ የተመሰገነ ይሁን። ሌሎች ደግሞ ወደ በረቱ የሚገቡ መንጋዎች አሉ። እነሱን ደግሞ በጊዜው እግዚአብሔር እንዲያመጣልን በጸሎት ልናስባቸው ይገባል። አሜን አትሉ? አዎ ይገባል። መቼ ነው ያለቻችሁ? ቀኑን ነግራችኋለሁ። ጥቅምት። አሁን 140 ህፃናት ነው ያሉት። ስንት ለማድረግ ነው ያሰቡት? 240 ነው 250 ሰሚር እጥፍ ሊያረጉ ነው የሚያስቡት። እና ይሄን የመሰለ ትልቅ ስራ ዛሬ ብቻ አይደለም ሌላ ቀንም ተነጋግራችሁ አባታችንን አባ ኢያሱን እነዚህን አስራት በኩራታቸውን እያወጡ በወር 200,000 ብር መድበው እነዚህን 140 ህፃናት ቀለብ እየቻሉ ትምህርት እየቻሉ አሁን ደግሞ እጥፍ ሊያደርጉና ማደሪያ ዶርምተሪ ሰርተው አዲስ አበባ ማስኳላ ትምህርት ቤት ከፍተው እጅግ በጣም ትልቅ ርዕይ ነውና ያላቸው። እባካችሁ ፓትርያርክ ሽኖዳ የሚሉት እጅግ ደስ የሚለኝ ቃል አለ። ኑ አብረን ስንዴ እናብቅል ይላል። መጠመድ ያለብን አረም በመንቀል ጊዜ እየፈጀን ነው። በጣም ውስብስብ የሆኑ ጉዳዮች ላይ ተጠምደን ፈቅሳንደን ልንቀር ነው። ግድ የላችሁም። ትንሽ ትንሽ ስንዴ ማብቀል ከጀመር ስንዴው ራሱ አረሙን ይውጠውና አረሙ የማይሰማን ዘመን ይደርሳል። እና ድምፅ አጥፍተን እንዲህ አይነት ስራ የሚሰሩ ሰዎችን ልናበረታታቸው ይገባል። እግዚአብሔር ይርዳን። ጥቅምት 25 ከሰዓት ቅድስት ሥላሴ አዳራሽ ነው ይመስለኛል እና እዛ እንድትገኙ በእግዚአብሔር ስም እኔም ከወዲሁ ላሳስባችሁ ብዬ ነው። እግዚአብሔር ከሁላችን ጋር ይሁን። ጊዜያችን አጠር ያለች ስለሆነች በአንድ ርዕሰ ጉዳይ እንድንማር አሰብኩኝ። እግዚአብሔር ከሁላችን ጋር ይሁን። አትጨነቁ በሚል ርዕስ የዛሬውን ትምህርት ሰሞኑን በተነበበው የቅዳሴ ምንባብ ጥቂት አስታውሳችኋለሁ። በየአጥቢያ ቤተክርስቲያኑ እንደተማራችሁ አስባለሁ። ግን እኔ ጥቂት ከበረከቱ ለመሳተፍ የቀረችንን ደቂቃ በዚህ ኃይለ ቃል ላይ ጥቂት እንማራለን። እግዚአብሔር ከሁላችን ጋር ይሁን። አትጨነቁ። በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ከአንድም 2 ጊዜ አትጨነቁ የሚል ቃል ጌታችን አስተምሮናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 26 እና ማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ ጌታችን አትጨነቁ አትጨነቁ ብሎ አስቀምጦልናል። በዚህ ርዕስ ጥቂት ሐሳቦች አካፍላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ጌታችን ነው የነገረን። ጌታችን የነገረን ነገር እናምነዋለን አናምነው? እወርዳለሁ አለ፣ ወረደ። እናምነዋለን አናምነው? እሞታለሁ አለ፣ ሞተ። እናምነዋለን አናምነው? እነሳለሁ አለ፣ ተነሳ። እናምነዋለን አናምነው? አርጋለሁ አለ፣ አረገ። እናምነዋለን አናምነው? መጥቼ ወስዳችኋለሁ ብሏል። እናምነዋለን አናምነው? አሁን ደግሞ አትጨነቁ ይለናል። እናምነዋለን አናምነው? ታምኑታላችሁ? ታምኑታላችሁ? ይኸውላችሁ እምነት ማለት ይህንንም ጭምር ማመን ነው ወገኖቼ። ካመንን እንደዚህ ነው የምናምነው። ያለንን ቃል ኪዳን የገባልንን ያስተማረንን የነገረንን ልናምነው ይገባል።
እግዚአብሔር በቃሉ የታመነ አምላክ ነው። ነግሮን አያስቀርብንም። ቃል ኪዳን ገብቶልን አያዘገይብንም። እውነት ተናግሮን ሐሰት የለበትም። አትጨነቁ ሲለን ለምንድን ነው ማናምነው? ወገኖቼ ክርስቲያን የሆነው እኮ አትጨነቁ የሚለውንም ቃል ጭምር ለማመን ነው። ለምንድን ነው ማንጨነቀው? ጥቂት ሐሳቦችን እናንሳ። አንደኛ ለምን እንደማንጨነቅ አብራርቶ ነግሮናል ጌታችን። ከዛ በፊት ግን በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በሁለት ነገር ነው እንዳንጨነቅ የሚነግረን በዚህ የመጽሐፍ ክፍል ላይ። አንደኛ ስለኛ የሚያስብልን አለ። እርሱ ስለ እናንተ ያስባልና ይላል። ስለኛ ያስባል አያስብም? ያስባል አያስብም? ስለኛ ያስባል። አንድ ሁለተኛ የሚያስጨንቀንን ነገር እንኳን ቢኖር ልንጥልለት የምንችለው አምላክ እንዳለ አስተምሮናል። ለዚህ ነው እሱ ያስብልናል፣ ደግሞስ እንጥልለታለን። ለዚህ ነው የሚያስጨንቀን አንዳች ነገር እንዳይኖር የተመከርነው። ወገኖቼ እኔ አሁን የ3 ልጆች አባት ነኝ። ሕፃናት ልጆች አሉኝ። ምን እበላለሁ፣ ምን እጠጣለሁ፣ እንዴት እኖራለሁ ብለው ያስባሉ አስቡ? ያስባሉ አስቡ? ሕፃናት እኮ ናቸው። ያስባሉ አስቡ? ለምን ነው የማያስቡት? እኔ ያለሁላቸው እኔ ያለሁላቸው ስል ደግሞ እንደ ተንኮለኛ መድኃኒዓለምስ እንዳትሉኝ። እኔ ያለሁላቸው አይደለ? ወጥቼ ወርጄ ለፍቼ አስቤላቸው ስለነሱ እኔ ምን አደርግላቸዋለሁ? ኖርላቸዋለሁ። እውነት አስብ። ስለዚህ እነዚህ ሕፃናት ልጆቼ በጣም እንኳን ሊጨነቁ ሐሳብም የላቸው፣ በፈንጠዝያ ሊሞቱ ነው ለራሳቸው ነው አይደለም? ወገኖቼ እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻለን ነው። ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻለን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው። ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻል እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ይህንን ወንድሜ ፊቴ ስላለ ከእግር ጋር አንስቼ ብድግ ባረገ ጥሩ ስሜት ይሰማል? ኮንፈርት ይሰማል? ምቾት ይሰማል? እንደውም ማሳሰቢያ ያበዛል። ጠበቅ አድርገኝ እንዳትለኝ አይለኝም? የኔን ቤቢንስ ብድግ አድርጊያት ብሸከማት ምን ነው የምታደርገው? ትከሻዬ ላይ ለጥ ነው የምትለው። ምናልባት እንደ እከም ለሽ ልትል ትችላለች። ነው አይደለም? ይኸውላችሁ እንዳደገ ሰው መመሪያ መስጠት እጆቻችንን ይዞን እንዲመራን ሳይሆን እጁን ይዘን እንድንመራው ስለምንፈልግ ልጆች መሆን ስላልቻለን እኮ ነው ወገኖቼ። መተኛት አልቻለም። ክንዶቹ ላይ መጣል አልቻልንም። ኃይሉ ላይ መጣል አልቻልንም። ልንመካበትና ልንተማመንበት አልቻልንም ወገኖቼ። ያን ሕፃን ሰምታችሁት የለ? በሆነ በጣም በሞትና በሕይወት መካከል ባለ በሚጥል ቦታ ላይ አንድ ሰው ይዞታል እና በጣም ተመችቶት ያኮርፋል። ግን በጣም አደጋ ሊያመጣ የሚችል ቦታ ነው። ይሄ ልጅ በጣም የተመቸው ለምንድን ነው ተብሎ ሲጠየቅ ለካ የተሸከመው ምኑ ነው? ምኑ ነው? አባቱ ነበር። ወገኖቼ በአባታችን እጆች ውስጥ እንዳለን ታስባላችሁ? ለዛ እኮ ነው የምንጨነቀው።
እስኪ ልጠይቃችሁ፣ በእናቶቻችን ማህፀን እያለን ደማችን ሳይረጋ አጥንታችን ሳይሰካ ገና ያኔ ደም አድርጎ የሰራ አጥንት አድርጎ የሰካብን እንዴት እንደምንበላ እንኳን እኛ እናታችን እንኳን ታውቃለች። ሰው ሁሉ ሊረዳው በማይችለው ጨለማ በሚመስል በዚያ ህይወት ውስጥ እኛን ሰው ያደረገን ማን ነው? እኛ በማናውቀው ዓለም ውስጥ እንኳን እግዚአብሔር እኮ አኑሮናል። እውነት አስብ። እናትህ እንኳን ሳታውቅህ እናትህ ሥላሴ ያውቀዋል። አባትህ እንኳን ሳይረዳህ አባትህ እግዚአብሔር ያውቀሃል። በዚያ ጥልቅ ጉዳይ ውስጥ እንኳን እግዚአብሔር ማኖር ከቻለ ዛሬ ህይወት ዘርተህ መንቀሳቀስ እየቻልክ እግር እጅ ኖሮ ማሰብና መመዘን እየቻልክ እግዚአብሔር ይተወኛል ብለህ እንዴት ታስባለህ? አትጨነቁ። እማንጨነቀው ስለኛ በርግጥ የሚያስብ እግዚአብሔር ስላለ ነው። አንደኛ። ሁለተኛ ለምንድን ነው በጣም ማንጨነቀው ካላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። እውነት አስብ። የሚበልጠውን ሰጥቶናል አልሰጠንም? ይኸውላችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? አንድ ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ለብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው ወገኖቼ። ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። እናት ልጇ ጡቷን ሲስብላት ማግ ሲያደርግላት በጣም ደስ እንደሚላት እግዚአብሔርም እኮ ስናምነው በጣም ደስ ይለዋል ወገኖቼ። እንድናምነው የሚፈልገው በዚህም ጭምር ስለሆነ እኮ ነው አትጨነቁ የሚለን።
የሚበልጠውን አድርጎልናል። ወገኖቼ ዝቅ ይልና አዋፋትን ተመልከቱ ይላል። ወገኖቼ እናንተ ከወፎች አትበልጡምን ይላል። ጌታችን ለወፎች ሞተን? ጌታችን ለቁራዎች መጣን? ቁራዎችና ወፎች ጉዳዮቹ ነበሩን? ጉዳዮቹ እኮ አንተ ነህ። ጉዳዮቹ እኮ እኛ ነን። እናንተ እኮ ከወፎች፣ እናንተ እኮ ከቁራዎች ትበልጣላችሁ። ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ የሚለን። አዋፋትን ተመልከቱ የሚለን እኮ ይህንን ነው። ከተፈጥሮተ አዋፍ ተፈጥሮተ ሰብእ አይበልጥም ይላሉ ሊቃውንት። እኛ እኮ እንበልጣለን። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን? በዚህ አለማመን ራሱ ከባድ አይደለ እንዴ? ያቺ ንጓለ ቋውት የምትባል ታሪክ ሰምታችኋት ይሆን? ነሐሴ ላይ ቤተክርስቲያን የምትሰብካት ቁራ ልጅ ትወልዳለች። ልጅ እንደወለደች ልክ ስትወልዳት በጣም ላባ የሌላት ምልጥልጥ ያለች አይን የሌላት ምንም ነገር የሌላት አስፈሪ ድቡልቡል ነገር ትመስላታለች። ከዛስ እናቶዬ እቺማ ልጅ አይደለችም ብላ በራት ትሄዳለች። ምን አይነት እናት ነች እንዳትሉ እናንተ። ምን ታርግ ደንግጣ እኮ ነው። ከዚያስ አይን የለው ሄዶ አይበላ፣ ገና አይኑ ሞጭሟጫ ነው። ክንፍ የለው አይበር፣ ምን ይስራ? እግር ገና አላወጣ አይድህ። ማን አለው ለዚህ ቁራ? ወገኖቼ የምንበርበት እግር እንኳን ባይኖረን እንዴት የታመነልን አምላክ እንደሆነ ቤተክርስቲያን የምታሳየን በዚህ እኮ ቁራ ነው ወገኖቼ። ጉልበት የለው አይፎካከር፣ ገና የአንድ ቀን ጫጩት ነው። ኃይል ኖሮት እንዳይቀማ ትር ብር እንዳይል ገና ከምድር አልተነሳ፣ ወደ ከፍታ አልገባ። ዘመድ አዝማድ የለው፣ ብቻውን ነው። እናቱም ጀርባውን ሰጥታው የበረረች ናት። ታዲያ ለዚህ እውር አሞራ፣ ለዚህ እግር ለሌለው ቁራ፣ ለዚህ ጉልበት ላጣ መናኛ ማንም ያኖረው ይመስላችኋል? ማንም ያኖረው ይመስላችኋል? ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለእናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ፣ መብረሪያ ክንፍ ብታጡ፣ መመልከቻ አይን ባይኖራችሁ፣ መመከቻ ጉልበት ባይኖራችሁ፣ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን እንደሚያደርግ ታውቃላችሁ? ያ ጫጩት ሲወለድ የሚያጣብቅ ነገር አብሮ ይዞት ነው የሚወለደው። ስቲኪ የሚያጣብቅ ነው። ከዛስ ይሄንን እንደ ምግብነት የሚጠቀሙ ጥቅቅን ሕዋሳት ይመጡና ነፍሳት ይመጡና ላዩ ላይ ያርፋሉ። አጅሬስ ሳብ እያደረገ ይመገባቸው ይጀምራል። እየሰማችሁ ነው። መጠጥ እያደረገ ያስገባቸዋል።
ጥቂት ጊዜያት እንዳለፉ ላባ ማውጣት ይጀምራል። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ፣ አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህን ነው ማየት ያልቻልነው። ተስፋ እዩት። ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጨቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለን። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ከዛስ ሳብ እያረገ መብላትና መጠጣት ሲጀምር ፀጉሩም ሲመጣ፣ ላባውም ሲመጣ፣ እግሩም ሲመጣ፣ አይኑም ሲከፈት እናት ወይ ምን ታረጋለች? ይሄማ ልጄ ነው ብላ በራ ደርሳ ከተፈተለለታለች። ምን አይነት እናት ነች? ሁለተኛ እንደማት ቁራዎችን ተመልከቱ። እንዲህ ሆነው የሚያኖራቸው አምላክ አለ ወገኖቼ። አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግስተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች እቺ? ቁራዎችን ተመልከቱ፣ አበቦችን ተመልከቱ። ጎተራ የላቸው፣ እርሻ የላቸው፣ ማሳ የላቸው። እሱን እኮ ነው የሚለው ይሄ ወንጌል። የላቸው ግንስ የሰማይ አባታችሁ ይመግባቸዋል። አንተ ከወፎች ታንሳለህ። ይበራሉ ብቻ፣ እግዚአብሔር ይመግባቸዋል። አንተ ብረር እንጂ። አንተ በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ?